One more, come on. ቸስት ላይ ብዙ ሴት መስራት አይጠበቅባችሁ። One more. So ባይሲፕስ ሁለቴ ነው ሳምንት የሚገባው because ከረፍት በኋላ ወደ ጂም መመለስ በጣም ከባድ ነው። ወራፒ ጋይስ ባሚለኝ ዛሬም በሌላ ቪዲዮ መጥቻለሁ። የዛሬ እንቅስቃሴያችን የሚሆነው ቸስትና ባይሲፕስ ነው። አጠር ያለ የቸስትና የባይሲፕስ እንቅስቃሴ ያሳያችኋለሁ። አውራችን ቆይ። ኦኬ፣ በመጀመሪያ ደረጃ ትንሽ ስትሬች እናደርጋለን። አንድ ለ10 ደቂቃ ሾልደራችንና ቸስታችንን አክቲቬት ካደረግን በኋላ የመጀመሪያ እንቅስቃሴያችን የሚሆነው ቤንች ነው። ቤንች 2 ዙር ብቻ ነው የምንሰራው፣ 2 ሴት። ከመጀመሪያቸው በፊት ኤኒ ኤክሰርሳይዝ በምታሰሩትን የመስል ግሩፕ በደንብ አክቲቬት ለማድረግ ሞክሩ። ከዛም በኋላ ወርካውቱ ላይ በደንብ ሳፖርት ያደርጋቸዋል ማለት ነው። ትንሽ በባዶ ባር 10 ሬፕ እናደርጋለን። ሶ አሁን ደግሞ ትንሽ ዌት እንጨምርና በላይት ዌት አንድ በደንብ ሞር አክቲቬት እናደርጋለን ቸስታችንን። ከዛን ቀጥታ የወርኪንግ ሴታችንን ዌት ነው የምንጨምረው ማለት ነው። አሁን 20 ጨምረን ትንሽ አንድ 10 ሬፕ ኦር ከ10 እስከ 8 ባለው ዎርም አፕ እናደርጋለን። ሶ ኤነርጂያችን በላይት ዌት መጨረስ የለብንም ወርኪንግ ሴታችን ላይ ሳንገባ። ስለዚህ ትንሽ በላይት ዌት 8 ሬፕ ኦር 10 አድርገን ከዛን ቀጥታ ወደ ወርኪንግ ሴታችን እንገባለን ማለት ነው። ዎርም አፓችንን አጠናቀናል። አሁን ቀጥታ ወደ ወርኪንግ ሴታችን ነው የምንገባው። የዛሬ ወርኪንግ ሴታችን የሚሆነው ብዙ ሄቪ ሊፍት አናደርግም። በ100 ኬጂ 2 ሴት ነው የምንገባው 12 ሬፕ። ከዛም በኋላ እንጨርሳለን ማለት ነው። ወደ ቀጣዩ ወርኪንግ ሴታችን ሄደን ቢኮዝ ለ2 ሳምንት ብሬክ ላይ ነበርኩ። ስለዚህ ብዙም አቅም ስለሌለኝ ትንሽ የተወሰነ ወይትም ሉዝ ስላደረኩ ሄቪ አልሄድም ማለት ነው። ሶ 40-80 ከባሩ ጋር 100 ኬጂ ነው። 12 ሬፕ ነው የምንገባው። እናንተ ግን ቤንች ላይ ፕሮግረስ ማድረግ የምትፈልጉ ከሆነ የዋን ማክሳችሁን 85% 10 ሬፕ ኦር 8 ሬፕ ሊፍት ለማድረግ ሞክሩ። ስትሬንግዛችን ቢልድ ማድረግ የምትፈልጉ ከሆነ እና ዌይት ሊፍት የምታደርጉት የኬጂ መጠኑ እንዲያደርግ የምትፈልጉ ከሆነ ማለት ነው። እኔ ከረፍት በኋላ ስለመጣው ላይ በላይት ዌት ነው ወርክአውት እንዳለ የሚጨርሰው። ሶ 12 ሬፕ ሰርተናል። አሁን ብሬክ እናደርግና 3 ደቂቃ ምናምን ወጥተን ተመልሰን ለመጨረሻ ሴታችን እንገባለን ማለት ነው። ኦኬ ጋይስ፣ ያው የመጨረሻ ሴታችን ነው የሚሆነው። ትንሽ ኤግዞስት አድርጌያለሁ። ኤነርጂን አላወቅኩትም ነበረ። ከብሬክ በኋላ ትንሽ ደከም ብሎኛል። 10 ብቻ ለመስራት ሞክራለሁ። ከቻልኩ አቅሜን አይቼ የሚያስኬደኝ ከሆነ 12 ሬፕ ለማድረግ ሞክራለሁ። ካልሆነ ግን 10 ብቻ ሞክራለሁ ማለት ነው። ሌትስ ጌት ኢት ካም ኦን። One more, come on.
ኦኬ ጋይስ 10 ሰርቻለሁ። 12 ትንሽ ኪለኛል ነበረ። ሶ ቤንቻችንን ጨርሰናል ማለት ነው። ሶ አሁን ኢንክላይን ፕረስ ይኖረናል። ኢንክላይን 3 ዙር እንገባለን። ከዛም ፍላይ ይኖረናል ነው። ከዛ እንጨርሳለን ማለት ነው ቼስታችንን። ኦኬ እሺ፣ ሁለተኛ ኤክሰርሳይዛችን የሚሆነው ኢንክላይን ቼስት ፕረስ ነው። ሶ ኢንክላይን ቼስት ፕረስ 3 ሴት ብቻ ነው የምንገባው። ዌይቱን እየጨመርን እንሄዳለን። ሶ ቀጥታው በሞዴሬት ዌይት ነው የምንገባው። ከዛም በኋላ ሄቪ እያደረግን እንሄዳለን ማለት ነው። ሶ ከ10 እስከ 12 ባለው ሬፕ ነው የምንገባው ማለት ነው። ሶ ቅድም እንደነገርኳችሁ ዛሬ ብዙም ሄቪ ሊፍት አላደረግም። እናንተ ግን ሄቪ እና ሶ ሬፕኑን በደንብ መጨመር ትችላላችሁ። ግን ይሄኛው የኔ ፕሮግራም ሁልጊዜ የምከተለው ፕሮግራም ነው። ሶ መሞከር ትችላላችሁ ከተመቻችሁ። ኦኬ የመጀመሪያ ዌይታችን የሚሆነው 32 ኬጂ ነው። ነጊው ሁለተኛ ራውንዳችንን በ40 ኬጂ ነው የምንገባው። 12 ኦር 10 ሬፕ እንሞክራለን። እስከምንችለው ድረስ በደንብ ለመታገል እንሞክራለን። let's go one more. አይዞኝ አልጣልኩብሽማ። ታንክስ ጋር 11 ሰርቻለሁ። በጣም አሪፍ። ሶ መጨረሻ ሴታችንን በራሱ እንገባለን። አሪፍ 10 ነበር እሰራለሁ ብዬ ያሰብኩት 11 ሰርቻለሁ። ስፔረር መጨረሻው ሴቱ ነው 10 ሬፕ ከሰራው is good። ከዛ ላይ ወተን ደግሞ ኬብልፍ ላይ 3 ሴት እንገባለን። ከዛ ቼስት እንጨርሳለን ማለት ነው። ብዙ ጊዜ የሚከተለው የኔ ፕሮግራሜ ነው። ሶ ሁል ጊዜ የሚጀምረው ከኮምፓውንድ ሙቭመንት ነው። ቤንች አደርጋለሁ። ከዛም በኋላ ኢንክላይን ፕረስ ይኖረኛል። ከዛም ፍላይ ያልቃል። ቼስት ላይ ብዙ ሴት መስራት አይጠበቅባችሁ። ኤነርጂያችሁን እዛ ከጨርሳችሁ ኢንክላይን ላይ በደንብ ኤነርጂ አይኖራችሁ። ሶ የምትፈልጉትን የቤንች ማክስን 80% ማውጣት 2 ሴት ከሰራችሁ ቼስታችሁ ስቲሙሌት ያደርጋል። ስለዚህ እዛ ጋር ብዙ ኤነርጂ ሳጨርሱ እዚህ ጋር መታችሁ በደንብ ሂት ማድረግ ትችላላችሁ ማለት ነው። ከዛ ፍላይ ላይም ፍላይ 3 ሴት እሰራለሁ። ከዛ ቼስት እንቅስቃሴ ጨርሳለሁ ማለት ነው። ከዛ ባይሲፕስ ይኖረኛል። ባይሲፕስ ወርክአውት ነው የሚገባው። ሶ ባይሲፕስ 2 ነው በሳምንት የሚገባው ቢኮዝ ከሰውነቴ ላግ ያደረገብኝ መስል ቢኖር ባይሲፕስ ነው። ስለዚህ በሳምንት 2 ጊዜ ነው የሚገባው። ሶ ትንሽ ቮሊዩም ከዛ ሃይ ኢንቴንሲቲ የሆነ ኤክሰርሳይዝ ማድረግ ነው። ሶ ትንሽ ስለሆነ መስላችን ብዙ ቮሊዩም አያስፈልገው። አጠር ያለ ሴት ከዛም በአሪፍ የሆነ ኢንቴንሲቲ ካገኛችሁ ኢትስ ጉድ። ሶ ፕሮግረስ ያደርጋል። እኔ በዚህ መንገድ ለውጥ አይቼበታለሁ። ባይሲፕስ ላይ በሳምንት 2 ታይምስ እየሰራሁ ቮሊዩም ቀንሼ ማለት ነው። ሶ ኢንቴንሲቲውን አሪፍ ካደረጋችሁ ፋይን። ኦኬ ጥሩ አሪፍ ያለው ዋጣ ጥቼ 3ኛ ዙራችን በደንብ እንሰራለን። ኦኬ ላስት ራውንዳችን ነው። በደንብ ሂት እናደርጋለን። ሌትስ ጎ 1 2 go
One more, come on. Incline chest press ጨርሰናል። ሶ ላይ ወተን ፍላይ እናደርጋለን ማለት ነው። ምን ላድርግ ብለሽ ነው? ኦኬ ሶ ይሄ የቸስት መጨረሻ ኤክሰርሳይዛችን ነው የሚሆነው ፒግ ዴክ። ሁለት ሴት ይቀረናል። ዌት ጨምረናል። በተመሳሳይ ዌት ሁለቱን ዙር እንገባለን ማለት ነው። ከረፍት በኋላ ወደ ጂም መመለስ በጣም ከባድ ነው። ትሬት የራሱ ቶሎ ከፍ እያለ ያለው እና ሁለተኛ ዙር ለመግባት ትንሽ ከበድ እያለኝ ነው። በደንብ ረፍት ነው የሚፈልገው። ዋን ቱ ካም ኦን one more. Yeah. Shit. ኦኬ የመጨረሻ ራውንዳችን ነው የምሽት ሴታችን። ታርጌት ያደረኩት ሬፕስ አልጨርሰውም። ፊል ያደረኩት ኦኬ እዚህ ጋር ጨርሰናል። ቀጣዩ እርካታችን የሚሆነው ባይሴፕስ ነው። የምንጀምረው ከፕሪቸር ከርል እና ከሀመር ከርል ካደረግን በኋላ እንጨርሳለን ማለት ነው። ሁለቱም ሁለት ሴት ብቻ ነው የምንገባው። ፕሪቸር ከርል 2 ሴት ከዛ ና ሀመር ከርል 2 ሴት እዛ እንጨርሳለን ማለት ነው። ሌትስ ጎ እዚህ ጋር እስከ ፊለር ነው የምንሰራው። ሁለቱን ሴት ለቮሊዩም ስለሆነ 2 ሴት ኢንቴንሲቲውን ከፍ እናደርጋለን። ስለዚህ በደንብ እስከ ፌል እስክናደርግ ድረስ እንሰራለን ማለት ነው። ትንሽ ዌት ጨምራለሁ አሁን
ኦኬ ሶ ፕሬሸር ከርላችን ጨርሰናል። ሶ ላስት የመጨረሻ ኤክሰርሳይዝ የሚሆነው ሃመር ከርል ነው። ሶ ሃመር ከርል 2 ሴት 2 ፉል ኤር እንሰራለን። ከዛን የዛሬው ከርላችን እንጨርሳለን ማለት ነው። ኦኬ አንድ ሴት ይቀረናል። ሶ በራሱ ዌት ነው። አሁንም ስኬል ፌለር እንሰራለን። እዛ እንጨርሳለን የዛሬው ክላሳችን ማለት ነው። ኦኬ የመጨረሻ ሴታችን ነው። ኦኬ ጋይስ የዛሬው ክላሳችን ይሄን ይመስል ነበረ። የቸስት እና የባይሲፕስ ስፔሻሊ ታይም የለኝም ለምትሉ ሰዎች እቺ አጠር ያለች እንቅስቃሴ ወይም አጠር ያለች የቸስት እና የባይሲፕስ ወርክአውት ለእናንተ ይሆናቸዋል። ሞክሯት። በሾርት ቮሊዩም አሪፍ የሆነ ኢንቴንሲቲ ታገኛላችሁ። በደሞ ምስላችሁን ስቲሙሌት ማድረግ ትችላላችሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። የአዲስ ዩቲዩብ ቻናልን ሰብስክራይብ፣ ሼር በማድረግ ተባበሩልኝ። ሌላ ቪዲዮ እንዲሰራላችሁ የምትፈልጉ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ፒስ አውት።